በጣም በቃ ቀሽም የሆነ መልስ ከመንግስት የማያሳምን የብርቱካን ዶክመንተሪ ደግሞ በጣም ተሰራች ማለት አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። ለጠበቃው አንዱዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ፣ ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኝ አለ። ራሳቸውን መከላከል የማይችሉ ሴት ተማሪዎችን በማገት የሚገኝ ጀግንነትም የፖለቲካ ትርፍም የለም። በንጹሃን ህይወት ላይ የጀመራችሁትን ቁማር አቁሙ። እህቶቻችንን መልሱ። ስለታገቱ እህቶቻችን ፍትህ ለመጠየቅ ነው የቀረብነው። የታገቱ እህቶቻችን ጉዳይ የሁላችንም ጉዳይ ነው። የሁላችንም ስንል የሰዎች ጉዳይ ማለት ነው። ከዛ ባሻገር ሀገራችን ላይ ያለው ነገር እጅግ በጣም አስፈሪ ነው። ምንም መደባበቅ አያስፈልግም። በጣም የምታስፈራ ሀገር ውስጥ ነው ያለነው። መፍራት አንፈልግም፣ ሳንፈራ መኖር እንፈልጋለን። ይሄ ደግሞ የሚሆነው እንደልባቸው የሚፈነጩ ወንጀለኞች አደብ መግዛት ሲችሉ ነው። ይሄን ማዘዛት የሚችል አካል ደግሞ የለንም ኮኔ ነገር ካለ ደግሞ አደብ ያስገዛል። ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ብርቱካን ተመስገንና የኢቢኤስ ታሪኩ ኃይሉን ጨምሮ 8 ሰዎች ዛሬ ፌደራል ፖሊስ ፍርድ ቤት አቅርቧቸዋል። የክሱ ቻርጅ እጃችን ገብቷል። ፍርድ ቤት ቀርበው የቀረበባቸው ክስ ምን ይላል የሚለውን ለእናንተ ላቀርብላችሁ ነው። ኢቢኤስ ላይ የተላለፈው ብርቱካን ላይ የደረሰው አይነት ነገር አልደረሰም ነው ኢትዮጵያ ውስጥ የሷ ውሸት አለመሆን ኢትዮጵያ ውስጥ እየተሰራ ያለውን ነገር አያስቀረውም። 200 ሰዎች እኮ አንድ ላይ በጋራ ተቀብረዋል። ስንትና ስንት አውቶቡስ ውስጥ የሚሄዱ ሰዎች ታግተው እህምጥ ይግቡ ስምጥ አልታወቀም። ሚሊዮኖች ብሮች ይጠየቁባቸዋል። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና ይወሎት ቀልጨም አድርገዋቸው ጉቡ እስር ቤት ምን ይሎታል? እንዳይገሉ ራሶት የልጆትን ደም ተበቅለው መሞት እኔም መክሮት ይሄ ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው። ሰላም ውድ አዳም ቲዩብ ቤተሰቦች፣ ውድ ኢትዮጵያውያኖች እንዴት ናችሁ? እንዴት ሰነበታችሁ? እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። ዛሬም እንግዲህ እንደተመለከታችሁት በርከት ያሉ ቪዲዮዎችን ይዤላችሁ መጥቻለሁ። የራሳችንን ሐሳብ መስጠት ያለብን ላይ የራሳችንን ሐሳብ እየሰጠን አብረን ቆይታ እናደርጋለን። እኔ የተሰማኝን ከዚህ በቀጥታ ለእናንተ ማድረስ ይሆናል። እናንተ የተሰማችሁ እንደተለመደው በኮሜንት መስጫው ላይ ልታካፍሉ ትችላላችሁ። ወደ ቪዲዮ እንሂድ። ሁላችሁም ሰሞኑን እንደተመለከታችሁት በደንቢ ዶሎ ከታግተው ተሰውረው የነበሩ ተማሪዎች መካከል ብርቱካን ተመስገን ሰሞኑን በኢቢኤስ ላይ የሰጠችውን አስተያየት ተመልክቶ በርካታ ሰዎች እንደዚህ ሲሆኑ አይቼም ተመልክቼም አላቅም። ከዛ ያ ጉዳይ ውሸት መሆኑን የሚያሳዩ ቪዲዮዎች ተሰርተው ተለቀዋል። እንግዲህ እነኛ ቪዲዮዎች ምን ይመስላሉ? ሰዎቹ ስለተሰሩት ቪዲዮና መጀመሪያ ብርቱካን ስለሰራቸው ቪዲዮ እያነጻጸሩ ምን እያሉ ነው የሚለውን ነገር አብረን እንመለከታለን። እስኪ ምን እንደሚመስል ቪዲዮ እንመልከት። ይሄ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። ሌላ ነገር ግን የለም። ብርቱካን ይሄንን ብላለች የሚል ነገር አለ። ብርቱካን መጀመሪያ የተናገረችው ነገር እውነት አይደለም፣ ሰዎች አቀናብረውት ነው። ይሄንን ቪዲዮ ልጋብዛችሁ እስኪ ምን እንደሚል ይሄን ስሙት። ፈለገ ብርቱካን ተመስገን ተገኘች፣ ሐሳቡ ተነገራት፣ ፍቃደኛ ሆነች፣ ከሴረኞች ጋር ተባበረች። ሂደቱን የደም ነጋዴዎቹ እነ መዓዛ መሐመድ ከነልጅ አዲስ ጋር እየተገናኙ ይመሩታል። ለፈጠራ ሐሳብ ጠንሳሾቹ ኢቢኤስ ዋነኛ ምርጫ ሆኖ ተገኘ። በዚያ ዋናው የታሪኩ ጸሐፊና አቀናባሪ ታሪኩ ኃይሉ
ድርሰቱን ከመጻፍ ባሻገር የሥራ ባልደረቦቹ የሆኑትን የኢቢኤስ ሠራተኞች ህሊና ታረቀኝ፣ ግርማ ተፈራ፣ ቶማስ ደመቀ፣ ሄኖክ አባተ፣ ሀብታሙ አለማየሁና ሌሎችን ሠራተኞች በማስተባበር ሙያዊ ግዴታውን ለጥፋት በመጠቀም ሴራውን መርቶታል። የሚዲያ ባለሙያዎቹ እውነትን የማጥራት ሙያዊ ዲሲፕሊንን ወደ ጎን ትተው ወላጅ እያላት ወላጅ አልባ፣ ትዳር እያላት ትዳር አልባ፣ በክቡር ጋብቻ የተወለደን ልጅ ባስገድዶ መደፈር የሕዝብን ስሜት በሚኮረኩር የጭካኔ ተግባር የተፈጸመ በማስመሰል የኢኮኖሚ ችግር የሌለባትን የቤት ሠራተኛ ለማኝና የጎዳና ተዳዳሪ በማድረግ ሐሰተኛውን ፈጠራ አዘጋጅተዋል። ይህ ለማመን የሚከብዱ የማህፀን መጨቅጨቅ፣ እግርና አንገት የመቁረጥ፣ ጭንቅላት የመክፈት፣ በደርዘን ወንዶች የመደፈር ብሔር ተኮር የሐሰት ፈጠራ ድርሰት በማዘጋጀት ሁከትና ብጥብጥ በመፍጠር ይሄንን ጉዳይ ወደ ህዝብ አድርሰዋል ማለት ነው። ይሄንን ጉዳይ እየተቃወሙ ያሉ ሰዎች ደግሞ በሌላ መልኩ ምን ይላሉ የሚለው እንመለከታለን። ሌላ ከዚህ በተጨማሪ ደግሞ አከራይ ነን ብለው የቀረቡ ሰዎች አሉ። ለሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ዘር ነው። ወሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማት። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮስ አሁንም ክትትል አላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወጥተናል። አሁን አጎታችን በቅርቡ ያው መታወቁም ስለማይቀር ዶክተር ይመስገን አጎታችን ልጅ ነው። እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ ኢትዮጵያን ህዝብ እናመሰግናለን። ሚዲያዎችን አግዘውናል፣ ተባብረውናል። ለኔ አዲስ የሆነው ነገር ይሄ እቺ ልጅ የምትናገረውን ነገር በደንብ አስተውላችሁት እንደሆነ አላቅም። እንግዲህ ከዚህ ቀደም ሚዲያ ላይ እንዳሉና በተቸገሩ ሰዓት ወደ ሚዲያ ወጥተው ህዝብን እንደጠየቁ ትናገራለች። በጣም በርካታ ነገር ነው ያለውና ከዚህ በተቃራኒው ሰዎች ምን እያሉ ነው? ይሄንን ጉዳይ በሌላ መልኩ የተናገሩ ደግሞ በሌላ መልኩ መረጃዎችን እያነጻጸሩ ያቀረቡ ሰዎች አሉና እስኪ እነሱን እንመልከት። መልከቱ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ይሄ ፎቶና ይሄ ፎቶ በምንም መልኩ ሊገናኙ አይችሉም። አግብታለች፣ ባለ ትዳር ነች ተብሎ የሙሽራ ፎቶ የሚያሳዩን ያለው እቺ ልጅ ጥርሷ ድርድር ያለና ምናልባት በቀለም ልትቀራረባት ትችላለች እንጂ ብርቱካን ያልሆነች ሌላ ሴት ናት። ብርቱካንን ደግሞ በዚህ ጋር ብናየው የጥርስ አቀማመጣቸው ለየቅል የሆነ የተለያዩ ሴቶችና የተለያዩ ሰዎች ናቸው። ከዛ በመቀጠል ደግሞ ብርቱካን በተለያዩ ተቋማት ላይ ተቸግራ መከራዋን እያየች እየሄደች በየቢሮዎቹ ይሰጧት የነበሩትን ዶክመንቶች ኦሪጂናል ዶክመንቶች እጄ ላይ ገብተዋልና እነሱን አንድ ባንድ አሳያችኋለሁ። በዚህ በኩል ላይ የምታዩት ሜሪ ጆይ የተባለው ድርጅት የጻፈላት ወረቀት ነው። በደንብ ተከታተሉት፣ አንብቡት። ይኸው ማህተሙ ኦሪጂናልነቱ ትክክለኛውን ወረቀት ፎቶ ተነስቶ የተላከ ማለት ነው። እንደነሱ ከኮምፒውተር ላይ የተሰራ ፒዲኤፍ ሳይሆን በትክክል ማህተም ያለበት ከሜሪ ጆይ ድርጅት ይወጣ። ከላይ በአዲስ ከተማ ክፍለ ከተማ ወረዳ 14 አስተዳደር ዋና ስራ አስፈጻሚ ጽሕፈት ቤት ይላል። ቀን 09/05/2017 ዓመተ ምህረት ጥር 9 ማለት ነው። እንግዲህ ልብ እያላችሁ ለሜሪ ጆይ ኢትዮጵያ አዲስ አበባ ጉዳዩ የትብብር ደብዳቤ መጻፍን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው በአዲስ ከተማ ክፍለ ከተማ ወረዳ 14 ዋና ስራ አስፈጻሚ ከተቋማትና ከግለሰቦች ጋር በትስስር በመስራት በርካታ ስራዎችን እየሰራን እንገኛለን ይላል። በመሆኑም ሜሪ ጆይ ኢትዮጵያ ከዚህ በፊት በተለያዩ መንገድ
ወረዳችን ድጋፍና ትብብር ላደረጋችሁ ከፍተኛ አስተዋጽኦ እያመሰገንን አሁንም ወይዘሮ ብርቱካን ተመስገን የወረዳችን ነዋሪ ስትሆን በአሁኑ ሰዓት የራሷ የልብ ሰርጀሪ በሽተኛ ልጇ የአይን ኦፕራሲዮን የተደረገ መሆኑና ወይዘሮ ብርቱካን ወላጅ አልባ ስለሆኑ በእናንተ በኩል ፍራሽና ሌላ አስፈላጊ ድጋፍ እንድታረጉላቸው በትብብር እንጠይቃለን ይላል። ፍራሽና ሌላ አስፈላጊ ነገር ኢንተርቪው ላይ ያለውን ደግሞ አዳምጡት። ሁሉ ነገር የተሟላልን ተብለው ነው ስክሪፕቱን እንዲናገሩ የተሰጣቸው። እንቀጥል ወደ ሌላኛው። ይህ ሁለተኛ ደብዳቤ ደግሞ ለአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳዮች የተጻፈ ደብዳቤ ነው። እናንተም አንብቡት፣ እኔም አነበዋለሁ። በአዲስ ከተማ ክፍለ ከተማ ወረዳ 14 ቀን 20/03/2017 ዓ.ም ይላል። ህዳር 20 ማለት ነው። ለአዲስ ከተማ ክፍለ ከተማ ሴቶችና ህፃናት ማህበራዊ ጉዳይ ጽህፈት ቤት አዲስ አበባ ጉዳዩ ድጋፍ እንዲደረግላት መጠየቅን ይመለከታል። ከላይ በርዕሱ ለመጥቀስ እንደተሞከረው ሴቶች ህፃናት ማህበራዊ ጉዳይ ጽህፈት ቤት ወይዘሮ ብርቱካን ተመስገን በቀን 20/03/2017 ዓ.ም ጽህፈት ቤታችን መታ ባመለከተችው መሰረት የዩኒቨርሲቲ ተማሪ ሆኜ ያለው ጾታዊ ጥቃት ስለደረሰብኝ ልጅ ወልጄ ያነበባችሁት ልጅ ወልጄ ልጄን ማሳደግ አቅም ስለሌለኝና በተጨማሪ የልቤን ሰርጀሪ ስለተሰራው በአሁኑ ሰዓት የሚረዳት ዘመድም ምንም አይነት የገቢ ምንጭ የሌላት ስለሆነ ይህንን ከግምት ውስጥ በማስገባት በእናንተ በኩል የምትችሉትን ድጋፍና ትብብር እንድታደርጉላት ስንል በአክብሮት እንጠይቃለን። ይህንን ይዛችሁ ዶክመንተሪው ጋር ሂዱ። እዚህ ጋር በትክክል የአዲስ አበባ ሴቶችና ህፃናት ጉዳዮች ጽህፈት ቤት በማህተም የተረጋገጠ ወረቀት የሰጣት ተደፍራ እንደወለደችና ቤተሰብና ረዳት እንደሌላትና ድጋፍ እንደሚያስፈልጋት ህዳር ላይ የተጻፈ ደብዳቤ ነው። ገና እያንዳንዷን እግር በእግር እያልን እየተከታተልን ጉዳችሁን እናወጣዋለን። በዚህ ሰዓት እንደደረሰ መረጃ ከሆነ እህታችን ብርቱካን በሆስፒታል እንደምትገኝ መረጃዎች ደርሰውኛል። ላይ አስተያየት የሰጠ ማንኛውም ሰው ሊጠይቀ ሲጀመር ኢቢኤስ ላይ የተላለፈው ብርቱካን ላይ የደረሰው አይነት ነገር አልደረሰም ነው ኢትዮጵያ ውስጥ የእሷ ውሸት መሆን ውሸት አለመሆን ኢትዮጵያ ውስጥ እየተሰራ ያለውን ነገር አያስቀረውም። 200 ሰዎች እኮ አንድ ላይ በጋራ ተቀብረዋል። ስንትና ስንት አውቶቡስ ውስጥ የሚሄዱ ሰዎች ታግተው እህምጥ ይግቡ ስምጥ አልታወቀም። ሚሊዮኖች ብሮች ይጠየቁባቸዋል። 17 የታገቱ ልጆችን ሞባይል እያየን ነበረ። እዚህ ቦታ አንድ ቀን ጎንደር አንድ ቀን ጎጃም ብለው ጠቅላይ ሚኒስትሩ ተናግረዋል። እንዲህ የሚታዩ ከሆነ እኮ ሄሊኮፕተር አስነስቶ ያሉት ቦታ ላይ በኮማንዶ ወርዶ እነዛን ሰዎች መያዝ ይቻላል። ያ ሞባይል ትሬስ የምታደርጉት ከሆነ አንዴ ጎጃም፣ አንዴ ወለጋ፣ አንዴ ጎንደር መሄድ ከሆነ የአየር ክልል ውስጥ ማንም ለማንም የማይበገር መከላከያ ዘመናዊ ቴክኖሎጂ ይዘናል። ኦኬ ዘመናዊ ቴክኖሎጂ ያዘ፣ የማይበገር መከላከያ ያዘ። ሞባይሎቹ ያሉበትን ቦታ ትሬስ አድርጎ በፍጥነት ተነስቶ በሄሊኮፕተር ቦታው ላይ ደርሶ በፓራሹት ወርዶ አካባቢውን ይዞ በቁጥጥር ስር እነዚህ ሰዎች መዋል አቃተ። ልታፍሩ ይገባል። 17 የዩኒቨርሲቲ ተማሪ ጠፍቶ በጣም በቃ ቀሽም የሆነ መልስ ከመንግስት የማያሳምን በጣም ህፃን ልጅን መሸወድ ማትችዩ ለህፃን ልጅ ማትነግሪውን ምላሽ ደግሞ በሚዲያዎች እየወጡ ይሄ እኮ የሆነው በዚህ ምክንያት ነው። ከዚህ በፊት እንደነበሩት ወንጀሎች አሁንም ተለባብሶ የሚታው ነገር ነው። ምንድነው መንግስት ምንድነው እየሸሸ ያለው? እውነታውን ለማውጣት እየሸሸ ያለውስ ነገር ምንድነው? እውነታውስ በጣም የሆነ የተደበቀ ነገር እንዳለ ግልጽ ነው። መንግስት እንደ መንግስት የህዝቡን ደህንነት የመጠበቅ ግዴታ አለበት። ብዙ ትልልቅ ኬዞች አሉ። ከዛ የነዛ ምላሽ ሳይሰጥ ለነዛ ትልልቅ ኬዞች ምላሽ ሳይሰጥ ወዲያው ደግሞ ሌላ ኬዝ ይጨመርበታል። ከዛ ያ ይረሳል። እንግዲህ እንደሰማችሁት ነው። በሁለት መልኩ ተከፍሎ ሚዲያው እጅግ በጣም በሚያስገርም ሁኔታ ነገሩ ወዲያና ወዲህ ሲል ነው የከረመውና የመጨረሻውን ቪዲዮ እንደሰማችሁት ነውና እንደዚህ ያሉ ሁኔታዎች እንደዚህ ያሉ ድርጊቶች ወይም ደግሞ ከዚህ ጋር ተያያዥነት ያላቸው ችግሮች ኢትዮጵያ ውስጥ ወይም ሀገራችን ላይ አልተፈጸሙም ወይ የሚል ጥያቄ ነው። 17ቱ ልጆች ከዩኒቨርሲቲ አልተወሰዱም ወይ? ተወስደዋል። የት ናቸው አይታወቅም። አሁን እነዛ ልጆች እስካሁን ድረስ ምን እንደሆኑ በማናቅበት ሁኔታ ላይ እያለን ብርቱካን ይሄንን ጉዳይ ይዛ ወደ ሚዲያ መምጣቷ ይሄንን ነገር ለማስተባበል ያስፈለገበት ምክንያት ምንድን ነው? ጉዳዩ ተፈጥሯል፣ ሆኗል፣ ሀፕን አድርጓል አይደል?
ሁላችንም የምናውቀው ጉዳይ ነው። እስኪ በጣም ካስገረሙኝ በዚህ ዙሪያ በጣም ካስገረሙኝ ነገሮች አንድ ቪዲዮ ልጋብዛችሁ። አንድ የሚደፍር ሰው አንድ ጭካኔን አንተ ላይ የወሰደ ያለ ሰው ስላንተ ስሜት ይጨነቃል ወይ? ስሜት የላትም ብለውኝ የሆነ ብረት ያንን ወርድ መድገም አልፈልግም እኔ። ይሄስ እውነት ነው ወይ? ምን ያክል አይምሮአችንስ እኔ ያው እዚህ ጋር አሁን ያንን ቪዲዮ ወይም ደግሞ የብርቱካን ተመስገንን ቪዲዮ አዳምጦ ለጨረሰ ሰው እሱ የሚናገረው ነገር አለ ወይ? እዛ ጋር ስሜት የላትም ብለው ነው ወይ እነሱ ያንን ነገር እሷ ላይ የፈጸሙት? ማለት በብረት የወጓት ወይም ደግሞ በብረት ጨቀጨቁኝ እንትን ያረጉ ጨቀጨቁኝ የሚለውን ነው አልጠራውም ሲል የነበረውና ያንን ነገር እንደዛ ያደረጉት ስሜት የላትም ብለው ስላሰቡ ነው ወይ? አይደለም እኮ። እስኪ ይቀጥል። ለማንኛውም አችንስ እኔ ያው ለምሳሌ አንድ ሰው የሆነ ሰው ችግር እየፈጠረበት እያለ እዛ ሰው ላይ ለሱ ስሜት ምን ያስጨነቀው? እስቲ እንዲው አስቡት እስቲ እንዲው እንደ ሰው ማለት ነው። ለሱ ስሜት ምን አስጨነቀው ማለት ለሷ ስሜት ተጨንቀው አይደለም እኮ ያንን ነገር እያደረጉት ያለው። ምን ማለት ነው? አሁን እዚህ ጋር ምን እያለ እንደሆነ በደንብ ስሙት። እንደ ሰው አሁን ይሄ የፖለቲካ ጉዳይ አይደለም ወንድሞቼ፣ ፖለቲከኝነትም አይደለም። this is reality። ይሄ እውነታ ነው። የሆነ አንድን ሰው አስገድደው የሚደፍር ሰው ስለሷ ስሜት ምንድነው የሚያስጨንቀው? እሱ ማድረግ የሚፈልገውን ነገር አድርጎ ነው የሚሄደው። በዛ ደረጃ ስሜት እንኳን የለኝም ተብሎ ለስሜት ኢና ሊላሂ ወኢና ኢለይሂ ራጂዑን ለምን አስፈለገ ግን ወንድሞቼ? ይሄን በዚህ ደረጃ እንደዚህ አይነት ክፋትስ ማሰብ ምን አስፈለገን? እኛ ኢትዮጵያውያን ኤዲት ያደረጋችሁ ሰዎች፣ ሂዳችሁ የቀረጻችሁ ሰዎች ምንድነው ጥቅማችሁ? ንገሩኝ እስቲ። አሁን እኮ እኛን የሚያስፈልገን አማራና ኦሮሞ ተዋዶ የሚኖርበትን ነገር መፍጠር ነው። ትግራዋይ ጋር ተዋደን ከቤኒሻንጉል ጋር ተዋደን እንድንኖር መስበክ ነው እንጂ የሚጠቅመን ሊያራርቀን የሚችል ያውም የውሸት ፕሮፓጋንዳ መርጨት ምንድነው ጥቅሙ? እንግዲህ አንዳንድ ሰዎች ወደ ሚዲያ ይዘው ሲመጡ ጉዳዩን የሰሙትንም ያልሰሙትንም ወይም ደግሞ እነሱ በመሰላቸው መልኩ ነው እንጂ እሱ ሲናገር እንደሰማችሁት እየደፈረ ያለ ሰው ለሚደፍረው ሰው ስሜት ምን አስጨነቀው? ለምን ይጨነቃል እያለ ነበር። ሰምታችሁ ከሆነ ስለ እሷ ስሜት ተጨንቀው ያንን ነገር እንዳደረጉ አይደለም የተናገረችው። እሷ ያ ነገር ከተደረገ በኋላ ከነጭራሹ ራሷንም እንዳላወቀች ነው የተናገረችው። እኔ በአጠቃላይ ብቻ እንግዲህ እንደሰማችሁት በዚህኛው በኩል እንደዚህ ያለ ነገር ይነገራል ማለት ነው። በወዲያኛው በኩል ደግሞ እውነቱ ይሄ ነው ብለው መረጃንም ማስረጃንም እየያዙ እየወጡ በጣም በርካታ ነገር እየተናገሩ ይገኛል። በጣም በሚያስገርማችሁ ነገር ማናጀሩ ሳይቀር የሰጠው መልስ አለ ማለት ነው። እና እስኪ ይሄንን በጥቂቱ ላሰማችሁ። ተላለፈ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽ ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። ያንን ሪስፔክት አድርገን የሚቀጥለው እንግዲህ እንደሰማችሁት ነው። ፕሮግራሙ መተላለፍ ካለበት እንኳን እንዲራዘም እያደረገችን ነበረ እያለ ነው። እየሰማችሁት ነው። በጣም የሚገርም ነው። በአጠቃላይ እውነቱ የጋ እንዳለ ፈጣሪና ልጅቷ ያውቃሉ፣ ወይም ፈጣሪና እነሱ ያውቃሉ። ይሄ ጉዳይ ይሄ ችግር አሁንም አለ። በየጊዜው በየቦታው ማናየው ማንሰማው ያላየነው ነገር የለም አይደል? ይሄ ጉዳይ ለምንድን ነው እንዲህ ሊሆን የተፈለገው? ለምንድን ነው ሰዎች እንዲህ ሊያደርጉት የፈለጉት? እሷ ወደ ሚዲያ ይዛው ከወጣች በኋላ ለምንድን ነው ሌሎች ሰዎች ይሄንን ጉዳይ ዲፌንስ ሊያደርጉ እንደዚህ በዚህ ርቀት የሄዱት የሚለውን ነው ዋናው ነገር። ይሄንንም ሆነ ሌሎች ጉዳዮችን ወደ መጨረሻ ላይ ተመልሼ አስተያየቴን ሰጣለሁ። እናንተ ግን
በዚህ ጉዳይ ላይ እውነቱ የጋ ነው፣ ትክክለኛው እውነት የት ጋ ነው የሚለውን እናንተ በኮሜንት ላይ ልታካፍሉን ትችላላችሁ። ከዚህ በተጨማሪ እጅግ በጣም ያስገረመኝ አንድ ደግሞ ጉዳይ አለ። ሰሞኑን ቀነኒ የምትባል ሞዴል ልጅ ወደ ሚዲያ ከተነገረ በኋላ የእሷ ጉዳይም እጅግ በጣም በብዙ ሰዎች ሽፋን ሲሰጠው የነበረ ጉዳይ ነው። ከዛ ውስጥ እጅግ በጣም ካስገረሙኝ አስተያየቶች ወይም ደግሞ እይታዎች ውስጥ ይህንን ላሰማችሁ። ኦሮሞኖት የልጆትን ደም የጠጡትን በዙሪያ ይሄን እያዩ አብረው የተባበሩትን ታጥቀው አዲስ አበባ ኑና ይወሎት ቀልጨም አድርገዋቸው ጉቡ እስር ቤት ምን ይሎታል እንዳይገሉ ራሶትን የልጆትን ደም ተበቅለው መሞት። እኔም መክሮት ይሄን ነው። ሞት እንደው አይቀርም፣ እግዚአብሔርም ምንም አይጠይቆትም። የልጆት ደም በስነ ስርዓት ካልወጣ እኔም መክሮት ገንዘብ ከፈለጉ የጥይት እኔ ከየትም አዋጥቼ ኢትዮጵያ ሕዝብ ለምኜ ልክሎታለሁ። ጠጧቸውና ግቡ፣ ጠጧቸው። እርሶ እንኳን ባይጠጧቸው በእጃዙር አጎቷም ለካለ አጎቷ አፈር ልብላል ተበቀል። የዝችን ቄጠማ የመሰለኝ ልጃችሁን እዩና ፍትህ ካገኛችሁ እሰየው። አለበለዛ ግን እውነት እናንተ ኦሮሞ አልወለዳችሁም። ኦሮሞ የሐረር ኦሮሞ ይሄ ጅልግልጉ ኦሮሞ ሞታችኋላ፣ ሞታችኋላ። የልጃችሁን ፎቶ በአደባባይ በሶሻል ሚዲያ ከሬሷን የወረወሩት አንሶ እዚህ ሶሻል ሚዲያ ላይ ዘቅዝቀው የገዛ ዘመዶቹ እንደ አውሬ ልጇችሁን እየቀጠቀጡ እናንተ እውነት የላችሁ። ለዚህ አስተያየት ወይም ደግሞ ለዚህ መልእክት ምንድን ነው የምትሉት? እናንተ ምን ትላላችሁ? እውነት ይሄ ነገር እንደዚህ ተብሎ በሶሻል ሚዲያ ላይ ሰው ወጥቶ የጥይት እኔ ገዛልሃለሁ፣ ጥይት ገዝቼ ሰጥሃለሁ፣ ሂድና ግደል ተብሎ ይመከራል ወይ? እውነተኛ የሶሻል ሚዲያ ሰዎች እንደዚህ ያለ ነገር መናገር አለብን ወይ? ፍትህ መጠየቅ ያለ ነው፣ የአባት ነው። ፍትህ ማግኘት በሚቻልበት መልኩ ሌሎች ቤተሰቦቹን ራሱ የልጅቷ አባት እሷ እንደምትለው ሄዶ ይሄንን ድርጊት ቢያደርግ ሌሎች ቤተሰቦቹን አይበትንም ወይ? ለሌሎቹ ለቀሩት ቤተሰቦቹ ቢኖር አይሻልም ወይ? የልጁን ደም ለማስመለስ የግድ ሄዶ መሳሪያ መተኮስ አለበት ወይ? መግደል አለበት ወይ? ምን አይነት ምክር ነው እየመከረችው ያለው? እኔ እውነት ለመናገር በሶሻል ሚዲያ ላይ እጅግ በጣም በርካታ ተከታይ ያላቸው ሰዎች እንደዚህ ያለ ንግግር ባይናገሩ የተሻለ ነው ብዬ አስባለሁ። ግን ሌሎች ልጆች አሉ፣ ሌሎች ቤተሰቦች አሉት። እነሱን ትቶ ሄዶ ገሎ እነሱ ሜዳ ላይ በትኖ እነሱን ደግሞ የሌላ ሰው መጫወቻ ማረግስ እንዴት በምን ያህል ርቀት አስባው ነው እንደዚህ ያለች ያለችው የሚለው ስላስገረመኝ ነው። እናንተ የምትሉትን በኮሜንት ላይ በሉት። እስኪ ለማንኛውም የሚቀጥለው እንመልከት። ለጠበቃው አንዱዓለም ጎሳ ምን አለው? ኮንሰርት እኮ አለብኝ ንገርልኝ። ኮንሰርት ለፋሲካ ለአንዳንድ ጉዳዮች ኮንሰርት አለብኝ ንገርልኝ አለ። ጠበቃው ደግሞ እሺ እነግርልሃለሁ ምን ችግር አለ? ጠበቃው እግዚአብሔር ይስጥ አጋልጽልኝ። የራስህ ጠበቃ ተጫወተበት። ዲጄሊ የምትባል ዱባይ የምትኖር ዲጄሊ ነገ ፎቶ አለጥፍ ቪዲዮ ስሰራ ፎቶዋን ታዩታላችሁ። የማታውቋት ካላችሁ ልጅቷ ታዋቂ ናት። 250 ሺህ የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ካላችሁ አዎ፣ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምኗት 250 ሺህ ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ከሀገሩ የወጣው 250 ሺህ ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ አዎ ወንዳ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1000 ድርሃም ከኢትዮጵያ አስልክና 1000 ድርሃም ማለት በዱባይ በኢትዮጵያ 40 ሺህ ብር ከቤተሰቦች ካስልከ 250 ሺህ ተበዳድሮ የከፈለው ሳያንሳው 40 ሺህ ብር አስልክና 40 ሺህ ብር ለየደላላ የሚገርመኝ ነገር ምን መሰላችሁ? የሰው ልጅ በሚችለው እንደው በየትኛውም ቦታ ላይ ተመልከቱ፣ ብዙ ቦታ ላይ ተመልከቱ። የሰው ልጅ በሚችለው መልኩ ጥቅም ሊያገኝ ከቻለ ለሰው ልጅ ህይወት፣ ለሰው ልጅ መከራ ምንም ቦታ እንደሌለው ነው። እኔ እያየሁ ያለሁት ይሄንን ነው። የትኛውም ቦታ ላይ ተቀምጦ የሰው ልጅ በየትኛውም ችግር ውስጥ አልፎ መጥቶ ያለፈበትን ችግር የሚበቀለው ሌሎች ሰዎች ላይ ችግር በመፍጠር ነው።
ብዙ ሰዎችን ተመልክታችሁ ከሆነ ያንን ነው እያደረጉ ያለው። አንዳችንም ለሌሎች ሰዎች የምናዝን ሰዎች እየጠፋን ነው። እንግዲህ ሰው በደካማ ጎኑ እየገባ የሰውን ችግር ማባባስ እንጂ የተያያዘው የሰውን ችግር ለመቅረፍ ስራዬ ብሎ የሚሰራ ሰው የለም። በየቦታው በየአቅጣጫው የምትሰሙት ከኢትዮጵያን ኮሚኒቲ ይሄንን ነው። የሚረዱ ሰዎች የሉም እያልኩ አይደለም፣ አሉ። ግን ብዙዎቻችን የሰውን ድክመት እየተጠቀምን በዛ ድክመት ውስጥ ድጋሜ እኛን ለራሳችንን ለመጥቀም ነው የምንሰራውና እንግዲህ እቺ ልጅ እንደ ዘፋኝም ያረጋታል፣ እንደ ራፐር ነኝ ትላለች። እውነት ለመናገር አንዲን ምስኪን ከኢትዮጵያ እዚህ ጋር ስራ ሰጣለሁ ብሎ አግባብቶ ይሄንን ያህል ገንዘብ ተቀብሎ ሜዳ ላይ መጣል በጣም የሚያሳዝን ነገር ነው። እስኪ ለማንኛውም እንደ ማጠቃለያ ያህል የብርቱካንን ቪዲዮ ሰርተው ለቀቁ የተባሉ ሰዎች ምን ደረሰባቸው፣ ምን ላይ ምን ተፈጠረ የሚለውን እስኪ ይሄን ላሰማችሁ። ብርቱካን ተመስገንና የኢቢኤሱ ታሪኩ ኃይሉን ጨምሮ 8 ሰዎች ዛሬ ፌዴራል ፖሊስ ፍርድ ቤት አቅርቧቸዋል። የክሱ ቻርጅ እጃችን ገብቷል። ፍርድ ቤት ቀርበው የቀረበባቸው ክስ ምን ይላል የሚለውን ለእናንተ ላቀርብላችሁ ነው። ዛሬ ኮማንደር አዱኛ ረጋሳ በሚባሉ የፌዴራል ፖሊስ የኮማንደር የቀረበው 2 ገጽ ክስ እንደሚለው ከሆነ ተጠርጣሪዎቹ ብርቱካን ተመስገን፣ ታሪኩ ኃይሌ፣ ደረጀ ሉቃቴ፣ ህሊና ታረቀኝ፣ ንጥር ደረጀ ኃይሌ፣ ነብዩ ጥመልሳን ያሬድ፣ መታገስ አለሜ ላንጩቦ፣ ቶማስ ደመቀ ታደሰ የሚባሉ ብሎ አቀርቧቸዋል። ፖሊስ የምርመራ የማጣሪያ ጊዜ ጠይቆባቸዋል። ለጥያቄውም ያቀረበበት ምክንያት እንግዲህ እንደሚከተለው ይቀርባል። ከስማቸው የተገለጸው ተጠርጣሪዎች በተጠረጠሩበት የሽብር ወንጀል ጉዳይ ተጠርጣሪዎቹ ስልጣን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገ ወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች የተንቀሳቀሰ የሚገኝ ጽንፈኛ ጸረ ሰላም ቡድን አመራሮች ጋር በጥቅም በመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ እንዲሁም ተዋደውና ተከባብረው በሚኖሩ ብሔር ብሔረሰቦች ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ ውጭ ሀገር ከሚገኙ ጸረ ሰላም የቡድኑ አመራሮች ጋር በተለያየ መገናኛ መንገዶች ተጠቅመው በመገናኘትና ተልዕኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም ማህበራዊ ሚዲያዎችና የብሮድካስት በመገናኛ ዘዴ በመጠቀም ተጎጂ ነኝ ባይ ግለሰብ የደምቢ ዶሎ ዩኒቨርሲቲ ተማሪ ሳትሆን እንደሆነችና ለትምህርት በሄደችበት ቦታ በአጋቶች ታግታ የአስገድዶ መድፈር የተፈጸመባት ሴትና በማለት ራሳቸው ደራሲና ተራኪ በመሆን በርካታ ህዝብ በሚከታተለው ኢቢኤስ ቴሌቪዥን ጣቢያ አቅርበው ምንም አይነት ጥቃት ያልደረሰባትን ሴት የአስገድዶ መደፈር ጥቃት እንደተፈጸመባት በማስመሰል ተጎጂ ነኝ ባይ ግለሰብ ቃለ መጠይቅ በማድረግ ጥቃቱን ለማግዘፍና በህዝብ ዘንድ ቅሬታና አመጽ እንዲቀሰቀስ ለማድረግ የጉዳቱ መጠን አግዝፈው ለማሳየት ሐሰተኛ ዶክመንታሪ ፊልም በማዘጋጀት ገለጻና ማብራሪያ እንዲሁም በምስል አስደግፈው በማቅረብ ፍጹም ሐሰት የሆነ ታሪክ በመፍጠርና የፈጠሩትን የሐሰት ታሪክ ለህዝብ እንዲደርስ በማድረግና በማሰራጨት በህዝቦች መካከል መቃቃር እንዲፈጠርና ግጭት እንዲቀሰቀስ በማድረግ በዚህ ውጤት ህገ መንግስቱና ህገ መንግስታዊ ስርዓቱን አደጋ ላይ ለመጣል በህዝብ አመኔታ አግኝቶ የተመረጠ መንግስት በኃይል አስገድዶ ከስልጣን ለመውረድ ሲንቀሳቀሱ መጋቢት 17 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር ውለው በምርመራ ክፍላችን በእስር ላይ ይገኛሉ። በመሆኑም የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድንችል በወንጀለኛ መቅጫ ህግ ስነ ስርዓት ቁጥር 59(1) መሰረት የ14 ቀን የምርመራ ማጣሪያ ጊዜ ቀጠሮ እንዲፈቀድልን እንጠይቃለን ይላል በኮማንደር አዱኛ ረጋሳ የቀረበው የምርመራ ማጣሪያ የጊዜ ቀጠሮ መጠየቂያ ክስ። እንግዲህ እንደሰማችሁት ይህንን የብርቱካንን የመጀመሪያ ቪዲዮ ሰርተው ያቀረቡ ሰዎች ክስ ተመስርቶባቸዋል ማለት ነውና ፍርዱ ምን ይሆናል፣ ምን ያህል ይታሰራሉ፣ ምን ይሆናል የሚለውን አብረን የምናየው ነው የሚሆነው። በአጠቃላይ ብቻ እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰው በጣም ብዙ የኢትዮጵያ ህዝብ በሚባል ደረጃ አስተያየቱን ሰጥቷልና የትኛው ነው ትክክል ብላችሁ የምታስቡት? መጀመሪያ ላይ እውነት ልጅቷ ወጥታ ያወራችው ነው ትክክል ወይስ አሁን እኛ የምንሰማው ከዚህም ከዛም የምንሰማው ቢጣሩ ትክክለኛው እውነቱ የጋ ነው ያለው?
የሚለው ነገር በጣም አሁንም ጥያቄ ውስጥ ያለ ጉዳይ ነው። ከዛ በተጨማሪ በጣም በቃ ቀሽም የሆነ መልስ ከመንግስት የማያሳምን በጣም ህፃን ልጅን መሸወድ ማትችዩ ለህፃን ልጅ ማትነግሪውን ምላሽ ደግሞ በሚዲያዎች እየወጡ ይሄ እኮ የሆነው በዚህ ምክንያት ነው፣ ከዚህ በፊት እንደነበሩት ወንጀሎች አሁንም ተለባብሶ የሚታው ነገር ነው። ምንድነው መንግስት ምንድነው እየሸሸ ያለው? እውነታውን ለማውጣት እየሸሸ ያለው ነገር ምንድነው? እውነታውስ በጣም የሆነ የተደበቀ ነገር እንዳለ ግልጽ ነው። መንግስት እንደ መንግስት የህዝቡን ደህንነት የመጠበቅ ግዴታ አለበት። ብዙ ትልልቅ ኬዞች አሉ። ከዛ የነዛ ምላሽ ሳይሰጥ ለነዛ ትልልቅ ኬዞች ምላሽ ሳይሰጥ ወዲያው ደግሞ ሌላ ኬዝ ይጨመርበታል። ከዛ ያ ይረሳል። እንግዲህ ውድ ተመልካቾች እንደተመለከታችሁት ነው። በጣም የሚያሳዝን እጅግ በጣም የሚያስገርምም ነው። እኔ ሰሞኑን በጣም ነው የገረመኝ። ትወና ነው፣ ሰዎች አቀናብረውት ነው፣ ጽፈውት ነው፣ ምናምን ነው የሚባለው ነገር አለ። ብርቱካን በሰዓቱ ስትናገር የነበረው ነገር ውስጧ ያለ ስሜት ነበረ። ከዛ በኋላ ግን በሁለተኛው ላይ ዶክመንተሪ ተብሎ ምላሽ ተብሎ ወይም ደግሞ እሷ እውነት አይደለም ብላ የመጣችበት ቪዲዮ ላይ ስታየው ግን ሌላ ነው። ሰዎች እሷ አይደለችም እስከ ማለት የደረሱ ናቸው። ሰዎች ተገዳ ነው እንደዚህ እያለች ያለችው የሚሉም ሰዎች አሉ። ትክክለኛ እውነቱ ግን እግዚአብሔርና እነሱ ጋር አለ። እውነቱን የሚያውቀው ፈጣሪ አለ። ትክክለኛውን ነገር እኔ ከእግዚአብሔር በታች የሚያውቁት ደግሞ ድርጊቱን እያደረጉት ያሉት የኢቢኤስ ሰራተኞችም አሁን ደግሞ ምላሽ እየሰጡ ያሉ ሰዎችም እንደዚሁም ደግሞ ጉዳዩን ይሄ ትክክል ነው ይሄ ትክክል አይደለም ብለው የሚሉ ሰዎች እንደምትመለከቱት ጉዳዩን ከሌላ ጋር እነሱ የሷ ቤተሰብ ሆነው የሷ እህት ሆነው የሷ ባል ሆኖ የቀረበው ከሌላ አካባቢ የመጣ ሰው እንደሆነ ይነገራል፣ እንደተመለከታችሁት ማለት ነው። እኔ ግን በጣም የገረመኝ ነገር ለምንድን ነው ይሄ ሁሉ ነገር ያስፈለገው? እውነት እኛ እርስ በርሳችን እንዳንጣላ ታስቦ ነው ይሄ ጉዳይ እንደዚህ ምላሽ ያስፈለገው? ወይስ ደግሞ ሌላ የራሱ የሆነ አጀንዳ አለው? ሌላ ላይክ የኛን የሶሻል ሚዲያ አካባቢ ያለ ሰው በሆነ ነገር ላይ እንዲጠመር ታስቦበት የመጣ ጉዳይ ነው። በመጀመሪያ ደረጃ ቪዲዮ ተሰርቶ የተለቀቀው በኢቢኤስ ነው። ኢቢኤስ ደግሞ እንደዚህ ያሉ ነገሮችን ወይም ደግሞ ከፖለቲካ ጋር የተገናኙ ነገሮችን በተቃራኒ መልኩ ሲሰራ እናቀው። በተቃራኒ መልኩ ሰርቶ ለህዝብ አድርሶ እንደዚህ ያለ ችግር ሲፈጥር አይተነው አናቅም። ለምንድን ነው በኢቢኤስ በኩልስ ይሄ ጉዳይ ሊለቀቅ የቻለው? ለምን ሌሎች ሚዲያዎች ይሄን ነገር አላደረጉትም? ኢቢኤስ በትክክል እንደተባለው ይሄንን ነገር ለህዝብና ህዝብን ለማጣላት ወይም ደግሞ ህዝብና ህዝብን ለማጋጨት ከሆነ አስቦ የሰራው ከዚህ ቀደም ለምን አልሰራም? በጣም ብዙ አጀንዳዎች ነበሩ። በጣም በርካታ ነገሮች ናቸው ኢትዮጵያ ውስጥ ሲካሄዱ የነበረው። ግን አንዳቸውንም በኢቢኤስ ዜና ላይ ወይም ደግሞ ኢቢኤስ በሚያስተላልፋቸው ፕሮግራሞች ላይ አቅርቧቸው አያውቅም። በጣም ብዙ ነገሮች ናቸው ኢትዮጵያ ውስጥ በጣም ተቆጥረው የማያልቁ ተዘርዝረው የማያልቁ በተለያየ የሶሻል ሚዲያ ፕላትፎርም ላይ የተመለከትናቸው ብዙ ነገሮች አሉ። እነኛን ነገሮች ለምን ኢቢኤስ አልሰራባቸውም ከዚህ ቀደም? ብቻ በአጠቃላይ እጅግ በጣም የሚያሳዝን ነገር ነው። እውነት ለመናገር በጣም በጣም ካሳዘኑኝ እጅግ በጣም ካስገረሙኝ ጉዳዮች አንዱ ይሄ ነው። ምክንያቱም በጣም በርካታ ነገሮች በሀገራችን እየተካሄዱ በጣም በርካታ ወንጀሎች በሀገራችን እየተፈጸሙ ብርቱካን ይሄን ነገር ከዚህ ጉዳይ ተርፌን የመጣሁት ብላ ይሄንን አጀንዳ ወደ ህዝብ ስታደርስ የተፈጠረው ነገር ግን በጣም የሚያስገርም በጣም የሚያሳዝን እጅግ በጣም ልብ የሚነካ ነው። ምክንያቱም የተፈጠሩት ወንጀሎች ተፈጥረዋል። ይሄ ብርቱካን ተረፈችም አልተረፈችም ይሄ ጉዳይ ተፈጥሯል። ልጆች ታግተዋል። ልጆች ተወስደዋል ከዩኒቨርሲቲው። ዩኒቨርሲቲው ምን አደረገ የሚለውን እንግዲህ ታውቃላችሁ ከዚህ ቀደም ምን እንዳደረገ። እስካሁን ድረስ እነኛ ልጆች ተገኝተዋል ወይ ወደ ቤተሰብ ተመልሰዋል ወይ? አልተመለሱም። ቤተሰቦች ስቲል እያለቀሱ ነው ያለው። ከዛ ውስጥ ብርቱካን ትሁንም አትሁንም ማለት ነው። ልጆች ከዩኒቨርሲቲ ተወስደው እስከ ዛሬ ድረስ ያሉበት አልታወቀም። ይሄ ትክክለኛ ነገር ነው አይደለም? ሁላችንም የምናውቀው ነገር ነው። ብርቱካን ዛሬ ከነኛ ልጆች ተርፋ መታ ጎዳና ላይ ወጣሁ ብላ መምጣቷ እንደዚህ ሊሆን የቻለው
ልጆቹ ተወስደዋል አይደል? ልጆቹ ተገኝተዋል እንዴ? አልተገኙም። እነኛ ቤተሰቦች ልጆቻቸውን አግኝተዋል? አላገኙም። እንደዛ አይነት ወንጀል እንዳይፈጠር፣ ሌላ ችግር እንዳይፈጠር ወንጀለኞችን አብሳዶ ይዞ ለፍርድ ማቅረብ ነው የሚቀለው ወይስ ይሄንን የተናገረችው ውሸት ነው፣ ይሄ ነገር ልክ አይደለም፣ እንደዚህ ያሉ ህዝብን ግራ ማጋባቱ ነው የሚቀለው ነው? እኔ በጣም ትልቁ ጥያቄ የሆነብኝ ይሄ ነው። የቱ ነው የሚቀለው? እገታ በየቦታው ይሄን ያህል ህዝብ ታገተ፣ ይሄን ያህል ህዝብ ታገተ፣ ይሄን ያህል ህዝብ ተያዘ፣ የት እንደገቡ ጠፉ። ይሄ በየቀኑ የምንሰማው በየቀኑ የምናየው ጉዳይ ነው። ይሄ እገታ እንዲቀር መስራት ይሻላል ወይስ ደግሞ አግቼ በእግዚአብሔር ቸርነት ተርፌ መጣሁ ያለችን ሰው ሌላ ዶክመንተሪ ማሰራት፣ ሌላ ነገር ማስደረጉ ነው ትክክለኛ አካሄድ ብላችሁ የምታስቡት? ብቻ በአጠቃላይ እውነቱን እግዚአብሔር ያውቃል፣ እውነቱን እግዚአብሔር ያወጣል። እውነት ተደብቆ አይቀርም። እውነቱ የት ጋር እንዳለ እነሱም ፈጣሪም ያውቃል። በትክክለኛ እውነቱን ያደረገውም ማን እንደሆነ እግዚአብሔርና እነሱ ያውቃሉ። ትክክለኛውን ነገር እግዚአብሔር ቀኑን ጠብቆ ማውጣቱ አይቀርም ብዬ አስባለሁ። ግን በችግሮችን የተፈጠሩ ችግሮች ላይ ያልሆነ ነገር ከምናደርግ ሌሎች ችግሮች እንዳይፈጠሩ የራሳችንን ጥረት ብናደርግ የተሻለ ነው ብዬ አስባለሁ። ብዙ ጊዜ ብዙ ነገር ሲፈጠር አይተናል። በጣም በርካታ ነገር ተፈጥሯል። ኢትዮጵያ ውስጥ በርካታ ነገር እየተፈጠረ ነው። ያ ነገር እንዳይፈጠር ከዚህ በኋላ እጅ ለእጅ ተያይዞ መስራት ሲገባ አንድ ሰው ወጥቶ ከዚህ ጉዳይ ነው የመጣሁት፣ ከዚህ ቦታ ላይ ነው ተርፌ የመጣሁት ብሎ ያለ ሰው በዚህ ልክ እየተዋከበ እያለ ሰውን እንዲፋጭ ማድረጉ እኔ ተገቢ ነው ብዬ አላስብም። በአጠቃላይ ማለት ነው። ሰው ለሆነ ሰው የሆነ ሰው ወልዶ ያሳደገው ልጁ ታግቶበት መንግስትንም ህዝብንም እርዳታውን እየጠየቀ ልጆችን አምጡልን፣ ልጆቻችንን አምጡልን እያለ እየለመነ ለአመታት መልስ ያልተሰጠው ጉዳይ እያለ እሷ የተናገረችው ወይም ደግሞ እሷ ያደረገችው ነገር ውሸት ነው ከተባለ ልጆቹ የት ነው ያሉት? ልጆቹ የት እንዳሉ ልጆቹ ማግኘት የሚቻልበት እድል ካለ ልጆቹ ማትረፍና ለቤተሰቦቻቸው መመለስ የተሻለ ጉዳይ ነው ብዬ ነው የማስበው። ስለዚህ የሷ ውሸት መናገር፣ የሷ የተናገረችው ነገር ልክ አይደለም ብሎ መልስ መስጠት፣ እሷንም መልስ እንድትሰጥ ማድረግ እኔ መፍትሄ ነው ብዬ አላስብም በአጠቃላይ። ለማንኛውም እኔ የራሴን ሀሳብ እንደዚህ ካልኩኝ እናንተ የተሰማችሁን በኮሜንት ላይ ልታካፍሉ ትችላላችሁ። ቪዲዮ እንደተመለከታችሁት ነበር። በቪዲዮስ በርከት ያሉ ነገሮች ተካተውበታል። እናንተ ያላችሁን ሀሳብ የምታውቁትን እውነቱን በኮሜንት ላይ ልታካፍሉ ትችላላችሁ። በሚቀጥለው እስከማገኛችሁ ድረስ ሁላችሁም በያላችሁበት ሰላምና ጤና፣ ፍቅርና አንድነት አይለያችሁ። ይመቻችሁ።